ከቋራ ቃል ኪዳን ወደ የሰሜን ህዝቦች ቃል ኪዳን። የሰሜን ህዝቦች ወታደራዊ ተጋድሎ አሸንፏል። በፖለቲካ ተጋድሎ ካላሸነፈ ግን የትም አይደርስም። የሰሜን ኢትዮጵያ ኃይሎች የህልውና ትግል ቃል ኪዳን ለኢትዮጵያ ተራማጅ ጸረ ብልጽግና ኃይሎች ማሰባሰቢያ ተስፋና አጋዥ እንደሆነ በማብራራት የሰሜን ኢትዮጵያ ኃይሎች ወደ ተጨባጭ የትግል ቃል ኪዳን የመሸጋገር አስፈላጊነት አለ አይባልም። የሰሜን ህዝቦች ቃል ኪዳን ፋይዳው ወታደራዊ ብቻ ተደርጎ ከተወሰደ ስህተት ነው። ከዚህ ጋር በተያያዘ በኢትዮጵያ ውስጥ የዘር ፍጅት እያካሄዱ ያሉ ኃይሎችን ማንነት ማወቅ ያስፈልጋል። የብልጽግና ኦህዴድ ቡድን በኢትዮጵያ ህዝቦች ላይ የዘር ፍጅት እያደረገ ያለው የአንዳንድ ሀገራትና የአረቡ ዓለምን የጂኦፖለቲካ ተልዕኮ ይዞ ነው። ይህ ጥምር ጥቃት የጥንት ስልጣኔ የጋራ ባለቤት የሆኑትን የሰሜን ህዝቦች ከነ አካቴው የሚያጠፋበትን ጎዳና እየጠረገ ይገኛል። የጋራ ትግሉም ከብልጽግና የፊት ተሰላፊ ቡድን ጋር ብቻ ሳይሆን ከበስተጀርባው ካሉ አሰላፊዎቹ ጋር ነው መሆን ያለበት። ትግሉም እንደ የጋራ ስልጣኔ ባለቤት ህዝቦች የመኖርና እንደ ፖለቲካዊ ኃይል የምንወክለውን ህዝብ ጥቅምና መብቱን ለማስከበር ነው። ይህን ለማድረግ ደግሞ የተደቀነብን የጋራ የህልውና አደጋ ከበቂ በላይ ነው። ህዝቦቻችን በክልልና በቦታ ቢለያዩም የጋራ ፈተናን አብሮ ለመመከት ቅንጣት ታክል የሚያደናቅፋቸው ሊሆን አይገባም፣ አይችልም። የትግሉ ግብ ከሌሎች የጂኦፖለቲካ ኃይሎች ጋር ከሆነ ወታደራዊ አቅምን ለማሰባሰብ ባለመ ቃል ኪዳን አይሸነፍም ማለት ነው። ምክንያቱም የአማራ ፋኖ ኃይልም አሁን በሰው ኃይልና በትጥቅ እየደረጀው ስለሆነ አፍንጫዬ ስር ያለችውን አዲስ አበባን ለመቆጣጠር አጋር አያስፈልገኝም ብሎ ሊያስብ ይችላል። የዚህ አስተሳሰብ መጨረሻ እንደ የትግራይ ኃይል ከ4 ኪሎ ደጃፍ ወደ ኋላ መሸሽ የሚያስከትል ነው። እያንዳንዱ ኃይል ለጋራ ህልውናው ብሎ በቃል ኪዳኑ ሲታቀፍ በሰጥቶ መቀበል መርህ የሚያጣውና የሚያገኘው ጥቅም ሊኖር እንደሚችል መገንዘቡ ተገቢ ነው። እያንዳንዱ ኃይል የራሱ ቀይ መስመር እንደሚኖረው ማወቅ አይቸግርም። አንዱ ወይም ሌላኛው ኃይል በቃል ኪዳኑ ሲታቀፍ በሰጥቶ መቀበል መርህ ይህን የመሰለ ጥቅም ከማጣ ብቻዬን ሆኜ ስርዓቱን አስወግዳለሁ ብሎ በማሰብ የራሱን የተናጠል አማራጭ ሊወስድ ይችላል። የዚህ አካሄድ ትሩፋት ግን እንደ የትግራይ ኃይል ከ500 ኪሎ ሜትር በላይ ገስግሶ ሄዶ ወደ ኋላ መሸሽን ሊያመጣ ይችላል። እውነት እናውራ ከተባለ አንድ የሰሜን ህዝቦች ኃይል ከፖለቲካዊና ከጂኦፖለቲካዊ ተሳትፎ የማስወገድ ከብልጽግና ጀርባ ያሉ ኃይሎች ሴራ የትግራይ ኃይል በወታደራዊ ትግል ቢሸነፍ ኖሮ እውን ይሆን ነበር። 2 ህወሓት በፖለቲካዊ ትግሉ ቢሸነፍ ኖሮ አሁንም ሴራው እውን ይሆን ነበር። 3 እንደ ፕሪቶሪያ ውል ፍላጎት የትግራይ ኃይል ከኦህዴድ ብልጽግና ቡድን ጋር ቢቀዳጅ ኖሮ ሴራው እውን ይሆን ነበር። 4 ከፕሪቶሪያ መልስ የአማራ ኃይል እንደተበታተነ ቢቀርና ቢሸነፍ ኖሮ ሴራው እውን ይሆን ነበር። 5 ከፕሪቶሪያ መልስ የኤርትራ መንግሥት ከገባበት ራስን የማጥፋት ጅልነት ባይባንን ኖሮ ሴራው እውን ይሆን ነበር። 6 የኤርትራ መንግሥት እንደ መጀመሪያ መደናበሩ ከሐምዳን ዳጋሎ አርኤስኤፍ ጋር ቢሰለፍ ኖሮ ሴራው እውን ይሆን ነበር። 7 የአልቡርሃን ኃይል በሐምዳን ዳጋሎ ቢሸነፍ ኖሮ ሴራው እውን ይሆን ነበር። ከነኚህ ከሰባቱ የብልጽግና ኤምሬትና አንዳንድ የምዕራብ ሀገሮች ዕቅድና ፍላጎት አንዱ ቢሳካ ኖሮ ሴራው በሰሜኑ ክልል እውን ይሆን ነበር። ስለዚህ የሰሜኑ ኃይል እስካሁን ሳይሸነፍ እየታገለ ያለው በፈጣሪ ሥራ እርስ በእርስ መተላለቅ ስላቆመና ትግሉ ወደ አንድ ዘረፈጅ ኃይል ላይ ብቻ ስላነጣጠረ ነው። ትግሉና ትብብሩ ወደ ሁሉን አቀፍ ቃል ኪዳናዊ ጥምረት ቢሸጋገር ደግሞ በቀላሉ ያሸንፋል። በነገራችን ላይ የዚህ ሴራ የመጀመሪያና በጠረጴዛ ላይ ያለው ዕቅድ በመረብ ተከዜ ተፋሰስ ላይ ያለ የአማራ፣ የትግራይ፣ የኤርትራና የሱዳን ሰፊ መሬትና ማዕድን ለኤምሬትና የእሷ ሸሪኮች ለሆኑ አንዳንድ የምዕራብ ሀገራት በማደል በአንድ ድንጋይ በርካታ ወፎችን የመግደል ፕሮጀክት ነው። ችግሩን በተባበረ ትግል ለመቅረፍ ከብልጽግና ወዲያ አሻግሮ ይህን ትልቅ የሴራ ስዕል በወል መገንዘብ ያስፈልጋል። ከዚህ አንጻር የሰሜን ህዝቦች ቃል ኪዳን ከፖለቲካዊና ጂኦፖለቲካዊ ትርጉሙና ፋይዳው መመዘን አለበት። አሜሪካ
ከጅቡቲ በመቶ የሚቆጠሩ ድሮኖችን በማንቀሳቀስ ልትቀለብሰው የምትችለውን የትግራይ የአማራና የኤርትራ የተናጠልም ሆነ የጋራ ወታደራዊ አቅም ወደ ፖለቲካዊ ቃል ኪዳን ካላደገና ወሳኝ የጂኦፖለቲካ ኃይሎችን ከጎኑ ማሰለፍ ካልቻለ ተሸናፊ ነው። ይህ ሳይደረግ ቀርቶ እድሎች ቢያመልጡ አሁን ከብልጽግና ጀርባ ያሉ ባለ ፔትሮ ዶላር አገሮችና የአማራና የትግራይ ኃይሎች ቀርቶ የኤርትራ ሙሉ አቅምን ቢጨመር ከ4 ኪሎ ደጃፍ ማባረር አይከብዳቸው። የሰሜን ኃይሎች ቃል ኪዳናዊ ጥምረት ወደ ፖለቲካዊ ጥምረት ቢያድግና የጂኦፖለቲካ ኃይሎችን ከጎኑ ማሰለፍ ቢችል አሁን ብልጽግናን ከፊት አሰልፎ ያሉ ባለ ፔትሮ ዶላር አገሮችና ከነሱ ጀርባ ተሰልፎ ያሉ አንዳንድ የምዕራብ ሀገራት ሴናሪዮውን ገምግመው ከአሸናፊው ጋር ይሰለፋሉ። ምክንያቱም ፖለቲካዊ ቁመና የተላበሰና ጂኦፖለቲካዊ አጋሮች መፍጠር ከቻለ የአቢሲኒያ ጥምር ኃይል ጋር የሚዋጉበት ፍላጎትም ምክንያቱም አይኖራቸው። በ1983 ዓ.ም የሆነው ይህ ነበር። የ1983 ዓ.ም የሰሜን ኃይሎች ጥምረት ድልና የ2014 ዓ.ም የትግራይ ኃይል የተናጠል ትግል ውድቀት አይነተኛ ተሞክሮች ናቸው። የሰሜን ህዝቦች ቃል ኪዳን ኃይል ኢላማ ሎሌውን ሳይሆን ጌቶቹ ላይ ያነጣጠረ መሆን አለበት። ከዚህ አንጻር ቃል ኪዳናዊ ጥምረቱ ወደ ፖለቲካዊና ጂኦፖለቲካዊ አጋርነትና ውህደት መሸጋገር አለበት። የሰሜን ህዝቦች እየተቀጠቀጡ ያሉት ለምንድን ነው የሚለውን ጥያቄ ለመመለስ በአሁኑ ወቅት በዚህ ማዕቀፍ ውስጥ ያሉ ኃይሎች እነማን እንደሆኑ ማየት ያስፈልጋል። እንደ ሀገራዊ የፖለቲካ ኃይሎች የአማራ፣ የትግራይና የአፋር ኃይሎች ናቸው። እንደ የየራሳቸው ጥቅምና ፍላጎት ያላቸው አካባቢያዊ የጂኦፖለቲካ ኃይሎችን ካየን ደግሞ በዋናነት የአማራ፣ የትግራይ፣ የአፋር፣ የኤርትራ፣ የሱዳንና የግብፅ ኃይሎች ናቸው። ለጂኦፖለቲካዊ ጥቃት እየዳረጓቸው ያሉ ምክንያቶች ደግሞ 1. የስልጣኔያዊ፣ ሃይማኖታዊ፣ ታሪካዊና ትርክታዊ ተገዳዳሪነታቸው፣ 2. የቀይ ባህር፣ የህንድ ውቅያኖስ፣ የአባይ ተፋሰስ አካባቢና ሀብት ባለቤትነታቸው፣ 3. አገራዊ ኃይሎች የኢትዮጵያ ሀገረ መንግሥት ምስረታና ቀጣይ ግንባር ቀደም ባለቤትነታቸውና ፈርቀዳጅነታቸው ናቸው። የግብፅ ኃይሎች ሱዳንና ኢትዮጵያ ከእጃቸው ከወጡ በአባይ ውሃ ላይ ያለንን ተጽዕኖ ፈጣሪነት ያበቃለታል ብለው ያምናሉ። የግብፅ ኃይሎች በሱዳን ከነሱ ፈቃድ አንድ ስንዝር እንኳን ሊንቀሳቀስ የማይችል መንግሥት በማስቀመጥና ኢትዮጵያ በአባይ ጉዳይ ከግብፅ ጥቅም ተቃራኒ የሚቆም የጂኦፖለቲካ ኃይል እንዳታገኝ በመስራት ሲያሳኩ ኖረዋል። ይሁን እንጂ አሁን ቁልፉ የጂኦፖለቲካ ትግል አጀንዳ ተቀይሯል። የዘመናችን የጂኦፖለቲካ መሳሪያ ምግብ ሆኗል። ምግብ፣ ውሃ ሳይሆን ምግብ። ብዙ ምግብ ያመረተና የምግብ እሴት ሰንሰለት የተቆጣጠረ ኃይል አሸናፊ ነው። ከቤንሻንጉል ጉሙዝ እስከ ምዕራባዊ የኤርትራና ምስራቃዊ የሱዳን አካባቢዎችን የሚያካልል ጠፍ መሬት ከነውሃውና ከነተስማሚ የአየር ንብረቱ በአረብ የጂኦፖለቲካ ኃይሎች አይን ያረፈው ለዚህ ነው። እነዚህ ኃይሎች እንደ የጂኦፖለቲካ ኃይሎች እርስ በእርስ በመጠፋፋት ተጠምደው ሳት ብለው ደግሞ በኮስማና ፖለቲካዊ ወይም ስትራቴጂያዊ ያልሆኑ ትብብሮች ብቻ ታጥረው ረጅም ዘመን ያባከኑ ናቸው። ደርግን ለማስወገድ የነበራቸው ትብብር ወደ አጠቃላይ ጂኦፖለቲካዊ ስትራቴጂያዊ አጋርነት ማሳደግ አቅቷቸው የየራሳቸውን ጌቶች ሲያገለግሉ የህዝቦቻቸውን ጊዜና እድሎች ያባከኑ ናቸው። 1. የግብፅ ኃይል በአባይ ወንዝ ዙሪያ ከሱዳንና ከኢትዮጵያ ጋር ስትራቴጂያዊ ትብብር እውን እንዲያደርግ ለዘመናት ሲለመን አሻፈረኝ በማለቱ አዲስ አበባ ሆኖ የአባይን ውሃ በሚቆጣጠሩ አያሌ ኃይሎች አማካኝነት ተጽዕኖ ፈጣሪነቱና ጥቅሙ እንዳይነጠቅ እየተጋጋጠ ነው። 2. የኤርትራ ኃይል ከ20 ዓመታት በፊት አጋሩ ህወሓት ኢህአዴግን ከኢትዮጵያ ስልጣን ለማስወገድ ባለንበት ወቅት ደግሞ የትግራይን ህዝብ ከምድረ ገጽ ለማጥፋት የምዕራቡና የአረቡ ዓለም የጂኦፖለቲካ ኃይሎችን ተልዕኮ ለማሳካት ከ20 በላይ ዓመታት በራስ አጥፊነት ጉዞ የታነቀበትን ገመድ በራሱ አንገት ላይ ሲያጠልቅ ኖሮ አሁን 8ኛው ሺህ ሴናሪዮ ላይ ከደረሰ በኋላ ባኗል። 3. የትግራይ ኃይል ከአማራ ኃይል ጋር የነበረውን አለመግባባትና ቅራኔ ለመፍታት ዳተኛ በመሆን ራሱን ካለ ሀገራዊና አካባቢያዊ ስትራቴጂ አጋር ነጥሎ በማስቀረት የትግራይን ህዝብ ለጄኖሳይድ አጋልጧል። 4. የአማራ ኃይል
በህወሓትና በትግራይ ህዝብ ላይ በራሱ የፖለቲካ ምህዳር ውስጥና በአማራ ህዝብ ዘንድ በዘራው ቅጥ ያጣ ጥላቻና ከተራራ በገዘፈ የውሸት ትርክት ራሱን አሳብዶ የፌዴራሉን ስርዓት በማፍረስ የአማራን ህዝብ እስከ ወዲያኛው ለማንኮታኮትና ለመበተን ቀን ሲጠብቁ የነበሩትን ኃይሎች ከመጋበዙን ባሻገር አሁንም ራሱን ከነዚህ የአጥፊዎችና የዘረፈጅ ኃይሎች ተላላኪ ፈረስነት ማላቀቅ አቅቶት በአማራ ህዝብ ላይ እየተካሄደ ያለው የጄኖሳይድ ጦርነት እንዲቀጥል እያደረገ ነው። 5. የአቢሲኒያ ፖለቲካ ኃይሎች በአጠቃላይ የፖለቲካና የጂኦፖለቲካ ትግሎቻቸውና ምህዳሮቻቸው ከራሳቸው በበቀሉ ሽባዎችና አእምሯዊ ስንኩላን እንዲዘወር በመፍቀዳቸውና አስቻይ ሁኔታ በመፍጠራቸው ከመደናበር ጉዟቸው እንዳይወጡና ባቦኩት ጭቃ እንዲያረገርጉ አድርጓቸዋል። የእነዚህ ኃይሎች ሀገራዊም ይሁን ጂኦፖለቲካዊ ራስ አጥፊ መንቦራጨቅ ከላይ በተጠቀሱ 3 የምጣኔ ሀብታዊ የፖለቲካዊና የጂኦፖለቲካዊ ጥቅምና ፋይዳ አንጻር ግንኙነት የሌላቸው ከዚያ ባሻገር የፖለቲካና የጂኦፖለቲካዊ ጥቅሞቻቸውን የሚያሳጡ ነበሩ። የሆነውም እየሆነ ያለውም የዚህ መደናበር ውጤት ነው። የሰሜን የፖለቲካ ኃይሎች የራሳቸው ፖለቲካዊ ቁመናና ከህዝባቸው ዘላቂ ጥቅምና ህልውና ጋር በሚጣረሱ የፖለቲካ መደናበሮች ለበርካታ ዘመናት አምጠው የህዝባቸውን የጥፋት አደጋ አዋልደዋል። አገራዊና አካባቢያዊ ስትራቴጂያዊ ጥቅሞቻቸውን የሚነጠቁበት ሁኔታ እንዲፈጠር አመቻችተዋል። ስለዚህ የሰሜን ህዝቦች የትግል አጀንዳ የወለጋ ርስታችንን እንዴት እናስመልስ አሊያም እናስጠብቅ የሚል መሆን የለበትም። የመተከል፣ የሸዋ፣ የአዲስ አበባ፣ የራያ ያለ ውሃ ምላሽ፣ የአንገረብ ምላሽ፣ የወልቃይት፣ የመተማ፣ የአብርሃ ጅራ፣ የራሲ ደጌና ወይም ራስ ዳሽን፣ የእንዳባት ወይም ዳባት፣ የእንዳበርቂ ደባርቅ፣ የጠቀዴ፣ የጸገዴ፣ የጸለምት፣ የጠለምት፣ የሁመራ፣ የባድመ፣ የዛላምበሳ፣ የገርሁ ሰርናይ፣ የአሰብ ወዘተ ርስታችንን እንዴት እናስመልስ አሊያም እናስጠብቅ የሚል የሰፈርና የመንደር አጀንዳ ፋይዳ የለውም። የተቁሙ የሰሜን ኃይሎች ቁልፍ የትግል አጀንዳዎች የህዝቦቻቸው ህልውና ጥቅሞችና የአገራዊና ጂኦፖለቲካዊ ተጽዕኖ ፈጣሪነታቸውን በሚያረጋግጡና በሚያስቀጥሉ 1. የዓለም ስልጣኔ፣ የሃይማኖት፣ የታሪክና የትርክ ተገዳዳሪነታቸውን የሚያስቀጥሉና የሚያጎለብቱ 2. የቀይ ባህር፣ የህንድ ውቅያኖስ፣ የአባይ ተፋሰስ አካባቢና ሀብት ባለቤትነታቸውን የሚያረጋግጡና የሚያስቀጥሉ 3. ግንባታና ቀጣይነት ግንባር ቀደምትነታቸውን የሚያረጋግጡና የሚያጎለብቱ 4. በኢትዮጵያና በአፍሪካ ቀንድ የፖለቲካና ጂኦፖለቲካ ትግሎች ተዋናይነታቸውን የህዝቦቻቸውን ስትራቴጂያዊ የምጣኔ ሀብት ጥቅሞች የሚያረጋግጡና የሚያስጠብቁ መሆን አለባቸው። የሰሜን ኢትዮጵያ ቃል ኪዳን ወደ ፖለቲካዊና ጂኦፖለቲካዊ አጋርነትና ውህደት ማደግና የአሸናፊዎች ቁመና መላበስ አለበት የምንለው ለዚህ ነው። በነገራችን ላይ እኛ ወደ ፖለቲካ አሊያም ጂኦፖለቲካ ውህደት እንዲያድግ እየጠየቅን ያለ ነው የአጋርነት ጥሪ በጂኦፖለቲካ ተዋንያን ዘንድ ተሰልቶና ተሰርቶ ያለቀለት ጉዳይ ነው። በእያንዳንዱ የአካባቢያችን ወታደራዊ፣ ፖለቲካዊና ጂኦፖለቲካዊ ኃይል በስተጀርባ ማን እንዳለ የአደባባይ ሚስጥር ነው። ስለዚህ የሰሜን ህዝቦች ፖለቲካዊና ጂኦፖለቲካዊ አጋርነትና ውህደት እጅግ በጣም ወደ ተሻለ ፖለቲካዊ ቁመና ስለሚያሸጋግራቸው ወታደራዊ አቅማቸውና ጂኦፖለቲካዊ ተጽዕኖ ፈጣሪነታቸው ወደ አሸናፊነት ማማ ያመጥቃቸዋል። እውነተኛ አጋርነትና ውህደት የዓለም የጂኦፖለቲካ ኃይሎች አሰላለፍ ከሰሜን ህዝቦች ጥቅምና ፍላጎት ጋር እንዲስተካከል የሚያደርግ ነው። ስለዚህ ለሰሜን ህዝቦች አጋርነትና የፖለቲካ ውህደት እንዘምር፣ ህዝባችንን እናንቃ። የሰሜን ህዝቦች የፖለቲካዊና ጂኦፖለቲካዊ ውህደት የኢትዮጵያን ብሔሮች፣ ብሔረሰቦችና ህዝቦችን ከሰቆቃ የሚታደግና የአካባቢውን ሰላም በዋናነት የሚያሰፍን ነው። አበቃው።